It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት በኤሚሬትስ ስቴዲየም ያየነው ጨዋታ የሚገርም ነበረ። ማንቸስተር ዩናይትድ ከሜዳው ውጪ አርሰናልን 3-2 በሆነ ውጤት ሲያሸንፍ አየን። የእውነት ለመናገር ለክሬዲት መስጠት ሳንሳሳ፣ በመበሻሸቅ ስሜት ውስጥ ሳንሆን ያየነውን ነገር ከግምት ውስጥ አስገብተን የምናወራ ከሆነ ለካሪክና ለማንቸስተር ዩናይትድ ክብር ለመስጠት አቅም አናጣም። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን አሰናብቶ ማንን ልሹም ይል በነበረበት ጊዜ መጪው አዲሱ አሰልጣኝ ጊዜያዊ ነው የሚሆነው፣ በቋሚነት ክረምት ላይ ቀጥራለሁ ብሎ ስሞችን ሲያወጣ ሲያወርድ በነበረ ጊዜ ማይክል ካሪክን መቅጠሩም እንደዚሁም ደግሞ የአሰልጣኝ ሩበን አሞሪም ስንብትን ተከትሎ ከነበሩት አማራጮች ውስጥ ማይክል ካሪክ እነ ዊሎክስን እነ ኦማር ብራዳን ምን ብሎ ምን ሐሳብ ነግሮ ነው ያሳመናቸው? የእነሱ ዝግጁነት የነበረው ለኦሌጎና ሶልሻ ይህንን ዕድል መስጠት ነበረ። ካሪክን አወሩት፣ ደግሞ አወሩት። እስቲና አንዴ ብለው እንደገና ለሶስተኛ ጊዜ አናገሩት። አንተ ሁን አሉት። አሁን የማንቸስተር ዩናይትድ ደጋፊዎች በእነዚህ ያለፉት እሱ ሥራ ከጀመረባቸው ጊዜያቶች ወዲህ በነበሩት የማንቸስተር ዩናይትድና የካሪክ የሥራ ግንኙነት ያዩትን የሆነውን የተመዘገበውን ውጤት የሜዳ ላይውን አስገራሚ እንቅስቃሴና ምርጥ ብቃት ተከትሎ እንኳንም ካሪክ ሆነ በሚል ስሜት ላይ ይገኛሉ። እውነት ለመናገር ለራሱ ለማይክል ካሪክም በማንቸስተር ዩናይትድ ቤት ውስጥ ሥራ ለመጀመር ሲስማማና ውልህ እስከ ውድድር ዓመቱ መጨረሻ ነው ሲባል ይሁን ብሎ ሲፈርም ኃላፊነቱን ሲቀበልና ሲረከብ ብዙዎቻችን ያየነው በዚህ ፕሮግራምም ላይ ስንነጋገር የነበረው ታስታውሺ ከሆነ ሳምሪ የጨዋታዎቹን ድርድር ነበር ስናየ ነበረው። ማንቸስተር ሲቲ፣ አርሰናል፣ ፉልሃም፣ ቶተንሃም እያልን ስንሄድ ይህ ሰው ዕድለኛ አይደለም ማን ስራውን ማግኘት ይመኘው ስለነበር አሪፍ ነው። ነገር ግን ደግሞ ተከታትለው የመጡበት ጨዋታዎች አጀማመሩን ካለማሳመር አንጻር አየነውና አጀማመሩን ይጎዱበታል በሚል ስጋት ተገመገመና ስራውን ማግኘት ዕድለኝነት ቢሆንም ከባባድ ጨዋታዎች መሆናቸው ተከታትለው የሚመጡት ግን ካሪክን ዕድለቢስ ያልታደለ እንድንለው አደረገ። እንግዲህ ይሄ ፈታኝ ይሆናል ተብሎ የተጠበቀ ነገር ነው። የእውነት ለመናገር ደግሞ ፈታኝ ምን አንዳንዴ ፈታኝ የሚባሉትን ነገሮች ወደ መልካም አጋጣሚ መቀየር፣ መጉላትን ማሳየት፣ አቅምን ማረጋገጫ ማድረግ ከቻልሽ እዛ ውስጥ ትልቅነት አለ። ሳምሪ ማንቸስተር ሲቲንም አርሰናልንም በተከታታይ ገጥሞ ወየውለት ስንል ለነበረን ለሁላችን እኔ ማለት እንዲህ ነኝ ያለ ያህል ነው የሚሰማኝ ካሪክ ነኝ።
አሁን ስለ ካሪክ የሚነገረው አድናቆት፣ አሁን ለካሪክ የሚነሳው ባርኔጣ፣ ለሱ እጅ እስኪግል ድረስ የሚሰጠው የጭብጨባ ሙገሳ ይገባዋል። እያሳመነ ነው ያሸነፈው። ማድረግ ያለበትን በሚያውቅ ሰው እጅ ስር ገብቷል ማንቸስተር ዩናይትድ ብሎ መናገር ይቻላል። ስለዚህ የማንቸስተር ዩናይትድ እና የካሪክ የሰመረ የሚባል ግንኙነት ሁለቱን ዘንድሮ የፕሪሚየር ሊጉን ዋንጫ የሚያሸንፉ ክለቦችን በመደዳው በተከታታይ ገጥሞ እንዲህ ያለ ውጤት እንዲህ ያለ ፐርፎርመንስ በነዛው ልጆች ማሳየት ከባድ ነው። የተለየ ጉብዝና ይፈልጋል። ከጨዋታው በፊት ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ እየለወጣቸው ስላሉ ነገሮች ስንናገር ነበረ። እነዛ ሜዳ ላይ የማይታዩ በቴሌቪዥን የማንከታተላቸው ግን ደግሞ ለማንቸስተር ዩናይትድ መነሳሳትን የሚሰጡ ለውጦች ማንቸስተር ዩናይትድን በእጅጉ አግዘውታል ብለን መናገር እንችላለን። ግን ሜዳ ላይ የሚታየውንም ነገር ቢሆን ለውጦታል። 1 4-2-3-1 የጨዋታ ቅርጽ ማንቸስተር ዩናይትድ እንዲጫወት ማድረግ። 2 ማንቸስተር ዩናይትድ ቤት ውስጥ ያሉ ተጫዋቾች ይበልጥ በሚመቻቸው ይበልጥ ጉብዝናቸውን በሚገልጡበት ቦታ እንዲሰለፉ ማድረግ፣ እናም ከነሱ የሚገኘው የእንቅስቃሴ ውጤታማነት ከፍ እንዲል ማስቻል። 3 ልምምድ በሚሰሩበት ቦታ ስለ ሲስተም በሚሰጥ ማብራሪያ የሚጠፋውን ጊዜ ቀንሶ ኢንዲቪጁዋል ኳሊቲያቸውን በግለሰብ ደረጃ የማንቸስተር ዩናይትድ ተጫዋቾች ጎድሏቸዋል፣ አንሷቸዋል የሚለውን ነገር ለመጨመር ያደረጋቸው ጥረቶች ገና የሚቀጥሉ ተብለው የሚገለጹ ቪዲዮ ሲወጣ ነበረ። ፓትሪክ ዶርጉን እንዴት ያዘጋጁት እንደነበረ። ፓትሪክ ዶርጉ የማንቸስተር ዩናይትድ ተጫዋች ነው። በማንቸስተር ዩናይትድ ተጫዋችነቱ ከቡድን ጓደኞቹ ጋር ልምምድ ይሰራል። ፓትሪክ ዶርጉ ለብቻው ደግሞ የጎደለው ነገር አለ። ብሩኖ ፈርናንዴስ ካልጎደለው ለምን ከሱ ጋር ያንኑ ነገር ይሰራል? ስለዚህ ፓትሪክ ዶርጉን የኮኖቹ ይተከሉና ኮኖቹን እንደ ተጫዋቾች እያሰበ እነሱን እያለፈ ከረጅም ርቀት እየመታ ኢላማ እንዲጠብቅ ሲያለማምዱት የነበረ ቪዲዮ እኮ እየወጣ ነው። ከዛ ይሄንን ልምምድ ይሁንና ትናንት ያገባውን ጎል ይሄው እዚህ ነገር ላይ ጥሩ ነህ፣ እዚህ ነገር ላይ ጥሩ ነህ፣ እዚህ ነገር ላይ ግን ይጎድልሃል። እሱ ላይ ለብቻው ይሄ ለፓትሪክ ዶርጉ አሁን ትላንት ቆንጅዬ ጎል ስላገባ ምሳሌ አደረግነው እንጂ ለሌሎቹም የማንቸስተር ዩናይትድ ተጫዋቾች ነገሩ ተመሳሳይ፣ ነገሩ በዛው መንገድ የሚገለጽ ነው። ከዛ በተጨማሪ ለማንቸስተር ዩናይትድ መጫወትን ኢንጆይ እንዲያደርጉት ደጋግሞ እየነገራቸው ነው። እንዲገባቸው የፈለገውን ነገር አስረድተዋቸዋል። ለምሳሌ ትላንት ለማስረዳት እንደሞከር ነው፣ ትላንት የአርሰናልና የማንቸስተር ዩናይትድ ጨዋታ አለቀ። በአሞሪም ጊዜ ቢሆን ቡድኑን ሰብስቦ የሚናገረው ነገር የለም። ነገ እናወራለን፣ በቃ አለቀ፣ ወደ ቤታቸው ይሄዳሉ ወይም ወደሚያርፉበት ቦታ ይሄዳል። ካሪክ ግን እንዲህ የሚባል ነገር የለም። ጨዋታው ካለቀ በኋላ ቲም ቶካል ያወራሉ። ለማንቸስተር ዩናይትድ መጫወት ክብር እንደሆነ ነው የሚያስታውሳቸው አሉ። በአብዛኛው ለማንቸስተር ዩናይትድ መጫወት መታደል እንደሆነ ትዝ እንዲላቸው ነው የሚያደርገው አሉ። ከጨዋታ በኋላ ለማንቸስተር ዩናይትድ የመጫወት ክብር የገባቸው እንዲሆኑ የማንቸስተር ዩናይትድ ተጫዋቾች የሚችለውን ያደርጋል። ወደ ሜዳ ግቡ፣ በዚህ ስሜት የለበሳችሁት ማሊያ ክብሩ፣ ታሪኩ፣ በዛው ማሊያ ምን ተሰርቶ እንደሚያውቅ ሊያስታውሳቸው ይሞክራል። እንዲህ ያለው ነገር ደግሞ ፋይዳ አለው ሳምሪ፣ ያግዛል፣ ሞቲቬት ያረጋል። እና ካሪክ ማንቸስተር ዩናይትድ ቤት ውስጥ የተናፈቀውን ነገር መልሶታል። እንዲህ ይፈጥናል ብለን አላሰብንም ነበር። የእውነት ለመናገር የሆነ ሐሳብ ያለው ሰው እንደሆነ የሚወስናቸው ውሳኔዎች፣
ሜዳ ላይ የምናያቸው እንቅስቃሴዎች የሚነግሩን ነገር አለ። ለምሳሌ ትናንት በኤምሬትስ ስቴዲየም ጨዋታው ከመጀመሩ በፊት እኛ አናየው ይሆናል እንጂ በስቴዲየም ውስጥ ባለ ስክሪን የከዚህ በፊቱ የማንቸስተር ዩናይትድ እና የአርሰናል ወሳኝ የሚባሉ ሞመንቶች እንዲታዩ ይደረግ ነበር። የበፊቱ የድሮ የቬንገር ጊዜ የፈርጉሰን ጊዜ ማንቸስተር ዩናይትድ ከአርሰናል ጋር የነበራቸው ትንቅንቅ ሃይላይቱ ይታይ ይመጣና እነሱ ማለት ለእኛ እንደዚህ ናቸው የሚል ስሜትን ለመፍጠር ነው። በስቴዲየም ውስጥ የተገኙ የአርሰናል ደጋፊዎች ድባብ ላይ ተጽዕኖ ለማሳደር መሞከር ነው። ሃይላይቱ ልክ ሲያበቃ ጽሑፍ መጣ። ያኔም ከዩናይትድ ጋር የምናደርገው ጨዋታ ማተር ያደርግ ነበር፣ ፋይዳ ነበረው፣ ትርጉም ነበረው። አሁንም ትርጉም አለው ብለው ጻፉ ስክሪኑ ላይ። የአርሰናል ደጋፊዎች ይህንን ትርጉም ያለውን ጨዋታ ቡድናቸው መድፈኛው እንዲያሸንፍ የቻሉትን እንዲያደርጉ የከዚህ በፊቱን ትንቅንቅ በማስታወስ የዛሬው የተለየ እንዲሆን ለማትጋት ነው። ካሪክ ይህንን መንገድ በማንቸስተር ዩናይትድ ተጫዋቾች ላይ ይከተለዋል፣ ደግሞ ወደውታል። የልምምድ ፕሮግራምን በማንዛዛት አያምንም። አጠር ያለ ግን ጥልቅ ዝግጅትን ያደርጋል። ማንቸስተር ዩናይትድን ለማሰልጠን በቁጥር ከወሰድን 5 ጨዋታ ነው እስካሁን ድረስ። ዘንድሮ 2፣ ከዚህ በፊት 3 ካሪክ ማንቸስተር ዩናይትድን ይዞ አልተሸነፈም ብቻ አይደለም፣ በጣም በሚገርም አጋጣሚ ያሸነፋቸው አሰልጣኞች ያሸነፋቸው ቡድኖች የበላይነቱን የወሰደባቸው ቡድኖች ትልልቅ ናቸው። አሰልጣኞቹም ከሱ በልምድም ምናልባት በጉብዝናም የሚበልጡ ናቸው። አርሰናልና አርቴታን 2 ያውም በተመሳሳይ 3-2 እንደገና ደግሞ ጋርዲዮላን እና ማንቸስተር ሲቲን እንደገና ደግሞ ኡናይ ኤምሬንና ቪያሪያልን አሸነፈ። 4 ድል፣ 1 አቻ ደግሞ ከቶማስ ቱሄል ጋር የወጣው ነው። ልምድ አልባው ጀማሪው እነ ሮይኪን ምንም ቢያደርግ ሊቀጠር አይገባውም የሚሉት ማይክል ካሪክ በስራ መልስ እየሰጠ ቀጥሏል። የካሪክ ዩናይትድ ያምራል። የካሪክ ዩናይትድ ፓትሪክ ቪዬራ ከጨዋታው በኋላ እንዳለው የድሮውን መምሰል ጀምሯል። ሮይኪንም ድሮ ትዝ አለኛል። የሆነ አንድ የገባቸው የሆነ አንድ የተለወጠ ነገር አለ አሉ ድሮ በመተናነቅ የሚታወቁት ፓትሪክ ቪዬራና ሮይኪን። ሌላም ያሉት ነገር አለ። ጨዋታው እንዴት ነበር? የመጀመሪያዎቹ 25 ደቂቃዎች እና ከዛ በኋላ ያየነው የተለወጠው እውነት ምን ስሜት ፈጥሮብሽ አለፈ ሳምሪ? ያንቺን ሀሳብ ለመስማት እኔም እነሱ ምን ጓጓ። እሺ አመሰግናለሁ። እሺ አይ በጣም አሪፍ ጨዋታ አይተናል ብዬ ነው የምረዳው። ጨዋታው የተለየ ሙቀት ነበረው። በዛ ላይም ደግሞ ከጨዋታው በፊት የተወሰነ ስጋት የነበረው ይሄ በጣም ጥንቃቄ የበዛበት ጨዋታ ይሆንና ከዛ ለተመልካች አንዳንድ ጊዜ የጠበቅነው ትልልቅ ጨዋታ የማይመች ነገር ሊፈጥር ይችላል። አዎ እንደዛ አይነት ነገር ሊሆን ይችላል የሚል በተወሰነ ደረጃ በራሴም ስጋት ነበረኝ። ግን ያየነው ነገር በሙሉ በጣም አሪፍ ነው። ማለት አርሰናልም ሲያጠቃ የማንቸስተር ዩናይትድ የመከላከል ሁኔታ በጣም ቆንጆ ነበረ። ከዛ በተጨማሪም ደግሞ ማንቸስተር ዩናይትድ የሚያጠቃበት መንገድም ደግሞ በጣም አስፈሪነት ነበር። አሁን በጨዋታው ላይ በአብዛኛውን ከተመለከት ነው አብዛኛውን የማጥቃት ብልጫ የወሰደው አርሰናል ነው። ግን የሚያስፈሩ የግብ ሙከራዎችን ያደረገውና የሚገርሙ ጎሎችን ደግሞ ያስቆጠረው ማንቸስተር ዩናይትድ ነው እና በጨዋታው ላይ አንድ ትልቁ ልዩነት ፈጣሪ ተብሎ ሊነገር የሚችል የሚመስለኝ እኔ ከዚህ በፊት የሚባለው ይሄ የማንቸስተር ዩናይትድ ዲኤንኤ የሚባለው ነገር አለ አይደለ? እሱን እያየን አርሰናልም በራሱ የራሱ ዲኤንኤ አለው። ያ ምንድን ነው?
ፍርሃት፣ ስጋት የሚባለው ነገር አለና እሱንም ደግሞ በተወሰነ ደረጃ ስፔሻሊ ጨዋታው ሊያልቅና ማቲያስ ኩኛ ጎሉን ካስቆጠረ በኋላ በደንብ አድርገን የተመለከት ነው ይመስለኛል። ይሄ ደጋፊን እስከሚያናድድ ድረስ ነው ማለት እንደዛ ይመስለኛል። ልክ ነው፣ እስማማለሁ። እኔ ያሰብኩት የነበረው ላይ ብዬ ነበረ። ጨዋታው እንዴት ነበር ብለህ ስለጠየቀኝ ያው ስለ ሁለቱም ነው ሁለቱ ስለሆነ የተገናኙት በሚል ነው። ለማንኛውም በዛ አይነት ሁኔታ የታየ ነው። ግን እንዳልከው አሁን የማንቸስተር ዩናይትድን ጉዳይ ብቻ ነጥለን መመልከቱን ስለሆነ የያዝ ነው የማንቸስተር ዩናይትድ በጣም የሚገርም በቃ ያልተገመተ 6 ነጥብ ነው ያገኘው። ውድ 6 ነጥብ ነው ብዬ ነው የምረዳው። ምክንያቱም በእነዚህ በሁለት ተከታታይ ጨዋታዎች ማንቸስተር ሲቲና አርሰናልን ባገኛበት ጨዋታ አንድም ቢሸነፍ ሁለትም አቻ ቢወጣ ለማንቸስተር ዩናይትድ መጥፎ አልነበረም፣ ወይም ያን ያክል የሚወቀስበት ላይሆን አይችልም። የሚያስፈርድ አይደለም። አዲስ አሰልጣኝ ነው። በብዙ ሁኔታዎች በመቸገር ውስጥ የቆየ ክለብ ነው። እንደገና ደግሞ የፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ ያሉ ክለቦችን ነው ያገኘው እና በእነዚህ ክለቦች አቻ መውጣትም መሸነፍም ለማንቸስተር ዩናይትድም ለሌላውም ክለብ ቢሆን ብዙ የሚያስደንቅ ነገር አልነበረም። አሁን በጣም የሚያስደንቀን ማንቸስተር ዩናይትድ ማሸነፉ ብቻ ሳይሆን የሜዳ ላይ እንቅስቃሴው እንዴት በመጀመሪያውም በሁለተኛውም ጨዋታ በዚህ ልክ ሊለወጥ ቻለ የሚለው ነው በጣም የሚገርመው። እና ዋነኛው ነገር ቅድም አንተ ያነሳው ይመስለኛል እኔ አንደኛ የተጫዋቾች የሚመቻቸው ቦታ ላይ እንዲጫወቱ መፍቀድ፣ ይሄ ትልቅ ነገር ነው። አንዳንድ ጊዜ አሰልጣኞች ተጫዋቾች እኛ አይተነው የማናውቀውን ኳሊቲ ከተጫዋቾች አሰልጣኞች ሲያወጡ አይተን እናውቃለን። ይሄ አንዳንድ ጊዜ የሚያጋጥም ነገር ነው እግር ኳስ ላይ። ከዛ አሰልጣኙ በጣም ይደነቃል። ሌላ ጊዜ ደግሞ የማንቸስተር ዩናይትድ ተጫዋቾች ሲቸገሩበት እንደነበረው በማይፈልጉት በማይመርጡት ቦታ ላይ እንዲጫወቱ ይገደዳሉ። አሁን እኮ የፓትሪክ ዶርጉ ጉዳይ ትልቅ መነጋገሪያ ሆኗል። ግን በሩበን አሞሪም ጊዜ ራሱ ካስታወስን ኒውካስትል ዩናይትድን ባሸነፈበት ጨዋታ ማንቸስተር ዩናይትድ አሪፍ ነበር እና ያኔ ፓትሪክ ዶርጉ በሚመቸው ቦታ ላይ እንዲጫወት ተፈቀደለት በሩበን አሞሪም። ለመጀመሪያ ጊዜ ይመስለኛል አሞሪም 4 ተከላካይ ተጫዋቾችን ይዞ የገባበት ፎርሜሽኑን ቀየረ የተባለበት ጨዋታ ማለት ነው ከኒውካስትል ጋር። ያኔ ማንቸስተር ዩናይትድ በጣም አሪፍ ነበር። ለዶርጉ ብቻ ሳይሆን ሌሎቹም ተጫዋቾች በሚመቻቸው ቦታ ላይ እንዲጫወቱ ተፈቀደ። ያኔ አቅማቸውን ለማውጣት ይችላሉ እና ያንን ግን ያው ሩበን አሞሪም በሚቀጥለው ጨዋታ ላይ በፍጹም አልደገሙትም። አሁን ግን ተጫዋቾች በፍጹም ነጻነትና በፍጹም ደግሞ የማሸነፍ ፍላጎት ውስጥ ሆነው ጨዋታቸውን ያደርጋሉ። ይሄ በጣም ለአሸናፊነት ትልቅ አስተዋጽኦ እንዳለው በተደጋጋሚ ጊዜ የተናገርነው ነገር ነው። የማንቸስተር ዩናይትድ የቀድሞ ተጫዋቾችም እዚህም ያሉ ተመልካቾችም እግር ኳስን የሚከታተሉ ማንቸስተር ዩናይትድ ምን አይነት ጨዋታዎችን ያደርግ እንደነበረና ወደ አሸናፊነት እንዴት ይመለስ እንደነበረ ለሚያውቁ ሰዎች ለዛ ነው አሁን ከቀድሞ ዩናይትድ ጋራ በደንብ እየተመሳሰለ መጣ የሚለው አስተያየት የሚሰጠው እና ለማንቸስተር ዩናይትድ በጣም አሪፍ ጊዜ ነው ብዬ ነው ማስበው። ምንም ጥርጥር የለውም። በጣም ውድ 6 ነጥቦችን ነው ያገኘው። እንደገና ደግሞ እነዚህ ከዚህ በላይም ካሪክ ድሪም ሊያረጋ አይችልም። ከዚህ የተሻለ አጀማመር እንዴት ሊመጣ አይችልም። አሁን ለካሪክ እንግዲህ በጣም በቃ እድለኛ አይደለም ብለን የተናገርነው እኮ ከባድ ጨዋታዎችን ይዞ ስለጀመረ ነው ጨዋታው ላይ እና እነዛን ጨዋታዎች ማሸነፍ ማለት ለካሪክም ለማንቸስተር ዩናይትድ ተጫዋቾችም በጣም ትልቁን ቦታ እንድንሰጥ ያስገድደናል። ፍጹም የማጥቃት ፍላጎታቸው ደግሞ በጣም ይገርማል። ይሄ ለነገሩ ማንቸስተር ዩናይትድ ላይ ብዙ ጊዜ የምንመለከተው ነገር ነው አይደለ? በጣም የማጥቃት ፍላጎት አላቸው። የአጥቂ መስመር ተጫዋቾቻቸው ከባድ ናቸው። በዛ ላይ ደግሞ የትላንትና ጎል ለማስቆጠር ያደርጉ የነበረው ጥረትና ጎሎቹ ራሳቸው የተቆጠሩበት መንገድ የሚያስገርም ነው እና ለማንቸስተር ዩናይትድም ለካሪክም ቀጣይ ጨዋታዎች ላይ የበለጠ ትልቅ ቦታ አሁን ለማንቸስተር ዩናይትድ ከዚህ በኋላ ትልቅ ቦታ እየተሰጠ ነው ተጋጣሚዎች ወደ ሜዳ የሚገቡት። ለማየትም ትጓጓላ። አሁን ማንቸስተር ዩናይትድ ለማየት የምትጓጉው በፍርሃት የማትጠብቂው በኢንኮንሲስተንት በመሆን ስሙን ብዙ እየጠራ ነው የማንዘልቀው የመሆን እድሉ በጣም ሰፊ ነው። ምክንያቱም እኔ ካሪክን ትናንት እጅግ በጣም ያደነኩት አንዱ እና ዋነኛው ነገር ምናልባት 2 ነገሮችን የማነሳው፣ አንድ ቤስት 11ን እንዳለ ነው የሲቲውን የደገመው እና በቃ ያንኑ አፕሮች
ሊያመጣ ነው ወይ? የአርሰናል ባህሪ ሌላ፣ የሲቲ ባህሪ ሌላ። ስለዚህ አይጂ የጀማሪ ነገር አይነት ስሜት ነበረው ሰው። ከዛ እሱ እኮ መግለጫው ላይ ተናገረ ነው እንኳን ከጌም ይቅርና ፈርስታፍና ሰከንዳፍ የተለየ ታሪክ ነዋል። በፈርስታፍ የሚጠበቅብህ ነገርና በሰከንዳፍ የሚጠበቅብህ ነገር በጣም የተለያየ ይገባኛል። እሷል እነዚህኑ ልጆች ይዤ ገብቼ ግን አርሰናልን ለማሸነፍ የሚረዳ ሐሳብ ግን አለኛል። ሐሳቤ ሌላ ነው፣ ተጫዋቾቹ ናቸው እንጂ ያዋል ዋት የሚል አይነት ነገር ተያዘ። ካሪክ ልክ ነው ወይ ልክ አይደለም ወይ? ጌሙ እኮ ከአርሰናል ጋራ ነው። ጌሙ እኮ አዌይ ነው። የአርሰናል ሪከርድ እኮ በኤምሬስ ስቴዲየም 0 ሽንፈት ነው የሚል ነገር መጣ። የማንቸስተር ሲቲ እና የማንቸስተር ዩናይትድ አጨዋወት ትላንትና ያየነው የማንቸስተር ዩናይትድ እና የአርሰናል አጨዋወት በተመሳሳይ ተጫዋቾች ግን በተለያየ አፕሮች ማንቸስተር ዩናይትድ ድል የወሰደበት ነው። የሚገርም ካልምነስ ሁለተኛው በጣም 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 የማደንቀው ከማንቸስተር ዩናይትድ ትናንት ካልምነሱ። ማንቸስተር ዩናይትድ በመጀመሪያዎቹ ደቂቃዎች ብልጫ ተወስዶበታል። ኳሶች በሙሉ አርሰናል ጋር ናቸው። የመጀመሪያዎቹን 12-13 ደቂቃ አይተሽ ከሆነ አርሰናል በማንቸስተር ዩናይትድ የግብ ክልል ውስጥ 22-23 ጊዜ ኳስ ተቀባብሏል። ማንቸስተር ዩናይትድ ግን በአርሰናል የግብ ክልል ውስጥ 0 የኳስ ንክኪ ነው። እንደዛም ብልጫ እየተወሰደ እንደነዚህ ያሉ ቁጥሮች ጨዋታውን በተመለከተ እየወጡም የማንቸስተር ዩናይትድ ተጫዋቾች ላይ ይታይ የነበረው መረጋጋት በጣም የሚገርም። ይያዙታ ይምጧ ይንኳ ምን ችግር አለው ያሉ ነው የሚመስሉት። ከዛ አርሰናል በሌሳንድሮ ማርቲኔዝ ኦውን ጎል 1-0 መምራት ሲጀምር አርሰናል መሳሳት ጀመረ። ማንቸስተር ዩናይትድ ደግሞ እየገነገነ መጣ። አርሰናል ምን ተሳሳተ? በኋላ ስለ አርሰናል ስንነጋገር እናነሳዋለን። ማንቸስተር ዩናይትድ ግን የአርሰናል ተጫዋቾችን ስህተት እንዲሰሩ አርሰናል በተደጋጋሚ ስህተት እየሰራ ነው። ሊሳንድሮ ማርቲኔዝ ኦውን ጎል ካገባ በኋላ ራሱ ላይ ጎሉን ካገባ በኋላ ብሩኖ ፈርናንዴዝ የሞከረው ሙከራ፣ ከዛ በኋላ ደግሞ ዙቢሜንዲ የተሳሳተው ስህተት እናም ብሪያን ኤምቤሞ ጎሉን ምናምን ያስቆጠረበትን ነገር ፎርስድ የሆነ ስህተት ነው። ሁለተኛው 45 የተለየ ታሪክ ነው። ሁለተኛው 45 በቃ የተለየ ታሪክ ነው። እኔ አርሰናል ልክ እንደ ቪላው ጨዋታ ስሎ ይመጣል ነበር የነበረኝ ግምት። እንደ መጀመሪያው 45 20 እና 25 ደቂቃዎች ላይ ዶሚኔት ያደርጋል ግን ሞር ኢፌክቲቭ ይሆናል ብዬ ነበር የጠበቅኩት። ግን ማንቸስተር ዩናይትድ ሙሉ በሙሉ ጨዋታውን ተቆጣጠረ። ማድረግ ያለበትን ነገር በሙሉ አደረገ። የበሳል ቡድን ባህሪ አሳየ። የሚገራርሙ ጎሎችን አገባ። የማቲያስ ኩኛም የፓትሪክ ዶርጉም ጎሎች የሚገርሙ ናቸው። ይህ ድል ለዩናይትድ ያለው ትርጉም ምንድን ነው? 2 1 ለደጋፊው የሚኖረው ትርጉም we all know that ማንቸስተር ዩናይትድ በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ አያሸንፍ። ያለፉት ተከታታይ ብልሽቶች ይሄንን የሚያስችል አይደለም ብለን እንቀበላለን። ነገር ግን ለማንቸስተር ዩናይትድ ደጋፊ ዋንጫ በማንሳት ንቅንቅ ውስጥ ያሉትን ሲቲንና አርሰናል እንዲህ ባለ ብልጫ እንዲህ ባለ መሻል በተከታታይ ማሸነፍ መቻል ከዚህ በኋላ ምንስ ቢሆን ማንስ ቢበላው የትላንቱን የደስታ ስሜት የማንቸስተር ዩናይትድ ደጋፊዎች ሊረሱት አይችሉም። በደንብ ነው ያጣጣሙት፣ በደንብ ነው የኮሩት። እንዲህ መኩራት ነበር የናፈቃቸው። እንደዚህ ሲደሰቱ ማምሸት፣ በመደሰት ምክንያት መልሶ የሆነውን ነገር ያዩትን ነገር በማውጣት በማውረድ እንቅልፍ ማጣት። እንዲህ ከሆኑ ቆዩ። ባለፈው ቅዳሜ እና ትናንት እሑድ ካሪክ ያንን ሰጣቸው። ለማንቸስተር ዩናይትድ ደጋፊዎች ትርጉሙ ብዙ ነው። ምክንያቱም ሃሪ ማጓየር ከጨዋታው በኋላ እንዳለው ብዙ ተጎድተዋል።
ብዙ ቆስለዋል፣ ብዙ አዝነዋል፣ ብዙ ታግሰዋል። ይሄ ቀን እንዲመጣ በናፍቆት ጠብቀዋል። ቀኑ መጣ፣ ቀኑ ደረሰ። የዘንድሮውን ዋንጫ አሸናፊዎች መደዳውን አሸነፋቸው ማንቸስተር ዩናይትድ። አንገት ቀና ለማድረግ ምክንያት ተገኘ። ያንንም ይህንንም ዩናይትድ አሸነፈ። ማንም ይብላው ሊሉ ይችላሉ የማንቸስተር ዩናይትድ ደጋፊዎች። አሁን ለማንቸስተር ዩናይትድስ ስቲ ታላቅነትን ለመመለስ ጥረት ላይ ነን ለሚል ከሚችሉት በታች ውለው ለቆዩት የማንቸስተር ዩናይትድ ተጫዋቾች በራስ የመተማመንን ስሜት የመለሱ 2 ጨዋታዎች፣ 2 ድሎች ናቸው ለእኔ ሳምሪ። ማንቸስተር ዩናይትድን መቀላቀል ስጓጓ የነበረው እንዲህ ላለው ምሽት ነው አለ 3ኛውን ጎል ያገባው ማቲያስ ኩኛ። በልጅነቴ የማቀው ማንቸስተር ዩናይትድ ትላንት የኖርኩለት ማንቸስተር ዩናይትድ ነዋል። አያት የቤት ቴሌቪዥን ላይ ሳያው ያደግኩት ማንቸስተር ዩናይትድ እንዲህ የሚያደርገውን እንዲህ ያለ ምሽት ለደጋፊዎቹ የሚፈጥረውን ነው የሱ ነኛል። በልጅነቴ ድሪም የማደርገውን ነገር ዛሬ ኖርኩት አለ። ማጓየርን ብትጠይቂው፣ ዶርጉንም ብትጠይቂው፣ ማቲያስ ኩኛንን ብታዋሪው፣ መልበሻ ቤቱንና ልምምድ ስፍራውንም በካሜራ የተቀረጸውን ብታዩ የሚነግርሽ የመተማመን ስሜታቸው አድጓል። ዩናይትድ አብዶለታል የእውነት ለመናገር። ስለዚህ ለዚህ የማንቸስተር ዩናይትድ ውጤት ምንድነው ትርጉሙ፣ ምንድነው ስሙ ብትኝ ለደጋፊው ለቡድኑም እንዲህ ያለ ፋይዳ ያለው ይመስለኛል። ሌላው ከጨዋታ በኋላ የተሸናፊዎቹ ቡድኖች አሰልጣኞች የሰጡት አስተያየት it tells you something በራሱ። ባለፈው ምን አለ ጋርዲዮላ? እንዲህማ ስትሸነፍ ዝም ብለህ እጅ መስጠት ነው፣ እንኳን ደስ አላችሁ ማለት ነው። እንዲህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው ምናምን አይባልም። አሳምኖ በልጦ ቀጥቅጦ አሸንፎናል። ስለዚህ ማንቸስተር ዩናይትድን እንኳን ደስ አላችሁ ይገባችኋል ከማለት ውጪ ሌላ ዕድል የሚሰጥ አይደለም ማለት ጋርዲዮላ ነው ያለው። አርቴታም ትናንት ተጠይቋል ስለ ጨዋታው፣ ስለ ሽንፈቱ። በኤምሬስ ስቴዲየም ለመጀመሪያ ጊዜ የተሸነፋችሁ ደጋፊዎቻችሁም ቡ ብለው ተቃወሟችሁ፣ ደስ አልተሰኙባችሁም ብለው ሲጠይቁት መጀመሪያ ማለት የምፈልገው ማንቸስተር ዩናይትድን እንኳን ደስ አላችሁ ይገባችኋል፣ ምን ማድረግ እንዳለባቸው በደንብ አውቀዋል፣ በደንብ ነው ኦርጋናይዝድ የሆኑታል። እያስመሰከረ ነው ማንቸስተር ዩናይትድ ማለት ይሄ ነው። ይሄንን መናገር አለብኝ እንዲሉ እያደረገ ነው ማንቸስተር ዩናይትድ ማለት ነው። ይሄ ቀን ነው የተናፈቀው። ይሄ ነው የማንቸስተር ዩናይትድ ክብሩ። ይሄ ነው የማንቸስተር ዩናይትድ ወጉ። እሱን ነው አሁን መኖር የጀመረው። ይሄንን ማድረግ መቻል ለካሪክ ልዩ ነገር፣ የእውነት ለመናገር በጣም ልዩ ነገር ነው። በማንቸስተር ዩናይትድ እና በካሪክ አሁን ደስተኛ አለመሆን ወይም ደስተኛ ላትሆኚ ትችላለሽ የማንቸስተር ዩናይትድ ደጋፊ ካልሆንሽ። ነገር ግን ባላስደሰቱሽም ሰዎች ጉብዝና ቢሆን መደነቅና የሚገባቸውን ዋጋና ክብር መስጠት ግን ብስለት ነው። እኔን የሚገርመኝ ግን የሮይኪን የእውነቴን ነው። እኔ አሁን ሪዮ ፈርዲናንድ የሮይኪንን ሀሳብ ከሰማ በኋላ የተናገረውን ነገር ነው የሚሰማኝ። ምን አይነት አለመታደል ነው አሁን ሮይኪንን መሆን፣ የእውነት አለመታደል ነው። ለምንድን ነው አለመታደል የምትይኝ? ማንቸስተር ዩናይትድ 2 ጨዋታዎችን አድርጎ 2ቱንም ጨዋታ አሸነፈ። አሁንም የሚያወራል ስለ እድለኝነቱ ነው። እድለኛ ነው ተጫዋቾቹ ከአፍሪካ ዋንጫ ተመለሱ፣ እድለኛ ነው የተጎዱ ተጫዋቾች ዳኑ።
ካሪክ እድለኛ አልነበረም። ዩናይትድ ሲቲን፣ ዩናይትድ አርሰናልን በመደዳው በሚገጥምበት ጊዜ ይህንን ኃላፊነት በመውሰዱ እሱ ለምን አይነሳም? እሱ ለምን አይነገርም? እነዚህን ሁለት ትልልቅ ዘንድሮ ዋንጫ የማንሳት እድል እጃቸው ላይ ያሉ ቡድኖችን እንዲህ በልጦ እንዲህ ተሽሎ እንዲህ እስኪመሰክሩለት አሳምኖ ሲያሸንፍ ዋጋ ለመስጠት ለምን ይቀፍሻል? አሁንም የሚለው ምንድን ነው? እንኳን ሁለቱን ጨዋታ ቀሪዎቹን 15 ጨዋታዎችንም ቢያሸንፍ አልቀጥረውማል። ሲጀመር ቀጣሪ አይደለም፣ ግን ስሜቱን ግን ይነግርሻል። አላደርገውም በጭራሽ። ትዝብት ላይ የሚጥል ነው ለራሱ የእውነት። እኔ አሁን እንደዚህ ይባላል አይባልም አላውቅም፣ ግን ይቀፋል እንጂ ምልሽ ማንም ላይ ሊቀና ይችላል። ማንም የማንንም ስኬት ላይፈልግ ይችላል፣ ወይም የማይፈልግበት የራሱ የሆነ ምክንያት አለ። ግን እንዲህ በአደባባይ አትቀኝም። በአደባባይ ይውኝ ብለሽ ክፋቴን ይውልኝ ብለሽ ራቆትሽን አትውጭም። ይሄ ሸሸግ የምትይበት ነገር አለ። አሁን የምንረዳው የነበረው 2 ጨዋታ ነው ነገሮችን እኔ ምናምን የሚል አስተያየት ሰጥቶ ቢሆን ኖሮ ብዙዎች እንደሚናገሩት እሺ ጊዜ ይሰጠው፣ ይሄ ሁሉም አሰልጣኝ የሚፈልገው ነገር ነው ብለህ ትረዳለህ። ግን 15 ጨዋታ ከዚህ በኋላ የሚቀረውን በሙሉ ማንቸስተር ዩናይትድ አሸነፈ ማለት ከማሸነፍ ውጭ ሌላ አንድ ክለብ አሰልጣኝ ለመቅጠር የሚፈልገው እኮ ነገር የለም አይደል? በአብዛኛው በቃ እኮ እየነገረሽ ያለው የእሱን በጎ አልመኝም ነው። 15 ጨዋታ ካሸነፈ ከመጪዎቹ 15 ጨዋታዎች 45 ነጥብ ከሰበሰበ ምን ምክንያት ኖሮሽ አንተን አልፈልግም ትያለሽ? ከባድ ነው። በቃ 15 ጨዋታ ደግሞ አሁንስ ለምንድን ነው ስለ መቅጠር አለመቅጠር ትልቁ ይሹ የሆነው የሚለው እኔ ደግሞ እንደውም ቅናት ሲቆጣጠርሽ የምታወሪውን አታውቂም። የእውነት ነው። እኔ ሪዮ ፈርዲናንድን ይቀናሉ ሰዎች አይደሉም እንዴ? እንደውም አይን ያወጣ ያገጠጠ ምንድን ነው አሁን ሮይ ኪን አሰልጣኝ መሆን አይችልም ዝም ብሎ ካሪክ ሲሳካለት ካልደበረው በስተቀር። የቅናት ስሜት የለውም እያልሽ ነው ያለሽ? አይ አይደለም። ለምን አሁን ልንገርሽ፣ ለምሳሌ ለምን ሞመንቱን ኢንጆይ ያደረገውም ሮይ ኪን የማንቸስተር ዩናይትድ ተጫዋች አልነበር? አንበላ አልነበር? ለምን ኢንጆይ ያደረገው ሞመንቱን? ባዳው እንኳን ኢንጆይ እያደረገው አይደል? ባዳው እንኳን እያደነቀ አይደል? ፓትሪክ ቪዬራ የሚለውን እንኳን አትሰሚም? ኤቭሪባዲ እኮ ነው የምነግርሽ። አንተ ካሪክ ግን ቀላል ሰው አይደለም ይላል። ቢያንስ እንደ እኔ ባይጮህም እንደዚህ ምናምን ይላል እኮ ቢያንስ። እሱ እኮ ወደፊት አሻግሮ በሁለቱ ድሎች የተፈጠረው ድባብ አስጨንቆት ገና የሚቀጥሉትንም 15 ጨዋታዎች ቢያሸንፍ እንኳን አይቀጠርም፣ መቀጠር አለበት ብዬ አላምንም ይላል። ሪዮ ፈርዲናንድ የሰጠውን ምላሽ እንስማ። He shouldn't get an opportunity to manage Man United. And I'm looking at it and going, right, 2 weeks ago, Man United was a sorry state of affairs. We would have... እውነቱ እኮ ነው። ከ2 ሳምንት በፊት ማንቸስተር ዩናይትድ እንዴት ያለ ቡድን ነበር የሚታዘንለት፣ ያን የመሰለ ቡድን ምናምን የሚባልለት ማንቸስተር ዩናይትድ ነው ከ2 ሳምንት በፊት። አሁን ከ2 ሳምንት በኋላ ሲቲንም አርሰናልንም እንዳየነው አድርጎ ሲያሸንፍ እና ስለ ማንቸስተር ዩናይትድ የሚነገረው ነገር ሲቀየር የምትናገሪውን ነገርማ ማወቅ አለብሽ። በጣም of everyone's joke, it was a debacle what we was looking at. Michael Carrick's come in and turned the collars up on his long trench coat, right, and said, listen guys, get behind me. I'm going to put you in a structure that's going to actually suit the players that we have. We're going to be hard to... ያሉንን ተጫዋቾች የሚመጥን ላሉን ተጫዋቾች የሚስማማ ስትራክቸር አምጥቶ ማንቸስተር ዩናይትድ እንዲህ አምሮበት እንዲታይ ሲያደርግ ማይክል ካሪክን አለመውደድ አለማድነቅ አይቻልም እያለ ነው። እና አሁን ማንቸስተር ዩናይትድ በዚህ አካሄድ ለማንም ስጋት እንሆናለን፣ ለማንም ስጋት ይሆናል እያለ ነው። ሪዮ ፈርዲናንድን ነው እየሰማችሁ ያላችሁ። Man City and Arsenal, and he's gone and got 6 points. People are telling me that no matter what Michael Carrick does, he shouldn't get an opportunity to manage Man United. Where the hell do you think from that? The disrespect is unbelievable. በቃ ይህንን ነው አሁን እችን ቃል ነው የፈለኳት። the disrespect is unbelievable ነው። ሮይ ኪን ላይ የሚታየው ስሜት፣ ካሪክን ለማክበር መቸገር፣ የካሪክን እውነት አምኖ ለመቀበል ማቃት ለማመን የሚከብድ ነው የሚለው እሱ። ምንም ቢያደርግ ለማይክል ካሪክ እድል ሊሰጠው አይገባም የሚለውን ነገር ለመረዳት በጣም ቸግሮኛል
ዘ ዲስሪስፔክት ኢዝ አንብሊቨብል አለ። ዩናይትድ ኢዝ አሜዚንግ። የእውነት ለመናገር ካሪክ በደንብ እያሳመረው ነው ማንቸስተር ዩናይትድ። እሺ የትላንትናውን ጨዋታ በተመለከተ እንግዲህ በጣም ብዙ ጉዳዮች ናቸው የሚነሱት። የተወሰነውን ነው አሁን ያነሳ ነው እንጂ ገና መቀጠሉ አይቀርም። አንዳንድ ነገር ደግሞ እሰማለሁ ዝም ብሎ በቀልድም ቢሆን ሩበን አሞሪም ባሉበት ሆኖ ምን እየተሰማቸው ይሆን የሚል ነገር ከባድ ነው በጣም። ወዲያው ነው ለውጡ፣ ምንም ጊዜ አልወሰደም። እሺ ይሄ ከማንቸስተር ዩናይትድ አንጻር ድሉ ምን ማለት ነው የሚለውን የተመለከትንበት ነው። የትናንት ውጤት ለአርሰናል ስንመለስ ደግሞ ለአርሰናል ውጤቱ ምን ማለት ነው፣ በአርሰናል በኩል የታዩት ክፍተቶችስ ምንድን ናቸው የሚለውን እንነጋገርበታለን። በያላችሁበት አሁንም ቆይታችሁን ከኛ ጋር እንድታደርጉ አስተያየቶቻችሁንም እንድትሰጡ እንጠይቃችኋለን። መልካም ጊዜ ይሆነላችሁ።